بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا محمد وعلى آله وأصحابه ومن سار على نهجه إلى يوم الدين. أما بعد، أيها المتابعين الكرام، أيها السائمون القائمون، أحييكم بتحية الإسلام وتحية أهل الدار السلام، ألا وهي السلام عليكم ورحمة الله وبركاته. ኢንሻአላህ ዛሬ አላህ Subhanahu Wa Ta'ala ፍቃድ ከሆነ አላህ ከፈቀደልን ከባለፈው ደርሳችን የቀጠለ ባለፈው ደርሶል አወለን ጨርሰናል። በዛ መልኩ ደርሶል አወለን ከጨረስን በኋላ ዛሬ ደግሞ ደርሶ ثاني የምናይበት ይሆናል ማለት ነው። ደርሶ ثاني ከባለፈው የሚለየው ፊደላቶችን ቀጣጥለን ማያያዝ ማለት ነው። አንዳቸው ከአንዳቸው ጋር ሲያያዙ ጊዜ እንዴት ይቀራሉ? ትርጉም አልባ የሆኑ ናቸው፣ ትርጉም የላቸውም፣ ግን አያያዛቸውን መለማመድ ማለት ነው። አንዳቸው ከአንዳቸው ጋር ሲያያዙ ምን አይነት ቅርጽ ይይዛሉ፣ ምን አይነትስ ድምጽ ይኖራቸዋል የሚለውን ለማየት ነው። እንደገና ደግሞ ፊደላቶች ሲያያዙ ጊዜ ምን ይባላሉ፣ ማን ይባላሉ የሚለው ነገር እሱን የምናይበት የሆነ ደርስ ይሆናል ማለት ነው። መጀመሪያ ወደ ደርሳችን ከመግባታችን በፊት ቻናሉ አዲስ ስለሆነ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር በማድረግ ላይክ በማድረግ ቻናሉን እንድታሳድጉልኝ ጠይቃችኋለሁኝ። ቻናሉ አዲስ ስለሆነ አበረታቱኝ። የእናንተ ማበረታታት ያው ብዙ እንድሰራ ያደርገኛል ማለት ነው። አላህ ሁላችንም ያግዘን። አላህ በያላችሁ በሰላማችሁን ብዙ ታደርግልን። ኸይር፣ አሁን እንጀምር። الدرس الثاني الدرس الثاني الدرس ሲን ነው፣ ከዛ ታ ነው። ባለፈው ልዩነታቸውን ነግራችኋለሁ። ሲን ሌላ ፊደል ናት፣ ታ ሌላ ፊደል ናት። ስለዚህ ሁለቱንም በተለያየ መልኩ ነው የምናወጣቸው ማለት ነው። በዚሁ መለማመድ መጀመር ነው ማለት ነው የተማርነውን ነገር። الدرس الثاني الدرس الثاني ث ምላሳችን ጫፍ ላይ እናወጣለን ማለት ነው። حروف الهجاء حروف الحاء حروف الهجاء المركبة حروف الهجاء المركبة ألف 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 مجمرة እንዳየነው ألف ራሷ ናት። ሲጋ ላም ألف ላም ألف ላም እቺ ቀይዋ ላም ናት፣ ጥቁሯ ألف ናት። እቺን ألፍና ከላም ጋር ስናያይዘት ጊዜ በዚህ መልኩም ትጻፋለች፣ በዚህ መልኩ ትመጣለች ማለት ነው። ስትመጣ ጊዜ እንዳንደናባበር ማወቅ ያስፈልጋል ማለት ነው። ስለዚህ እቺ ላም ألف ትባላለች ማለት ነው። እንደዚህ አይነትም ላም ألف አለ። ላም ألف ላም ألف እቺም ላም ألف ናት። እቺ ጥቁሯ ألف ስትሆን ቀይዋ ደግሞ ላም ናት ማለት ነው። ሁለቱ ሲያያዙ በዚህ መልኩ ይመጣሉ። ይሄንንም ይወቅ እያለክ ነው። ላም ألف ላም ألف ላም ألف با ألف با ألف با ألف با ألف እቺ ألف ናት፣ እቺ ባ ናት ማለት ነው። አሁንም እንደገና እቺም ላም ألف ናት፣ ያው ألف እቺ ናት። ላም ألف ላም ألف ላም ألف ላም 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 ألف እቺም እንደዛው ያው እቺ ላም ናት፣ ቀይዋ ألف እቺ ናት ማለት ነው። ላም ألف ላም ألف ላም ألف ይሄ ደርስ ካለው ከሆነው ባህሪ ምንድነው? ድምጾቹን ብዙ ማበላለጥ የለብንም። ፊደላቶቹ ድምጻቸው ተቀራራቢ በሆነ መልኩ ነው የምንስባቸው ማለት እኩል በሆነ መልኩ። አንዳንዶቹ ሐረከተይን ይላሉ፣ በሁለት ሐረካ ልክ ሁለቱንም ፊደል አያይዘን በዛ ልክ እናነባቸዋለን ማለት ነው። ሌላው ላም ሐ ላም ሐ ላም ሐ ላምና ሐ በዚህ መልኩ ተያይዘው ይመጣሉ እያለ ነው። ላም ሐ ላም ሐ ላም ألف ላም ألف ላም ያው
ላም እቺ ናት፣ አሊፍ እቺ ናት ማለት ነው። ላም አሊፍ ብቻ አራት አይነት ባህሪ አይተናል እስካሁን ድረስ ባለው ማለት ነው። አምስተኛ ናት እቺ። አራት አይተን አሳልፈናል። አምስተኛ ናት እቺ። ስለዚህ በዚህ መልኩ ላም አሊፍ ትመጣለች ማለት ነው። እቺ ግን ያው ከዚህ ጋር ተመሳሳይ ናት። አንድ ላይ አራት ነው የሚሆኑት ማለት ነው። እቺና እቺ ተመሳሳይ ናቸው። ደግሞ ነው ያመጣቸው ማለት ነው። ባላምባ 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 እኩል በሆነ ድምጽ ማለት ነው። ካፍ 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 በዚህ መልኩ ትመጣለች ማለት ነው። እሱንም ማወቅ አለብን። ቃላት ላይ ጋር ተያይዛ ስትመጣ ጊዜ ማለት ነው። ከቃላት ጋር ስትያያዝ ካፍ በዚህ መልኩ ነው የምትጻፈው ማለት ነው። ስለዚህ ካፍ ትባላለች። እቺ ኖርማሏ ናት ማለት ነው። እንደዚህም የምትጽፍበት ጊዜ አለ። እንደዚህም ትጻፋለች፣ እንደዚህም ትጻፋለች ማለት ነው። ካፍ ባ ካፍ ባ ካፍ ባ ካፍ ባ ካፍ ባ ካፍ አሊፍ ካፍ አሊፍ ያው ካፍ እቺ ናት፣ አሊፍ እቺ ናት። ካፍ አሊፍ ካፍ አሊፍ ካፍ አሊፍ ካፍ አሊፍ ካፍ አሊፍ ካፍ ከባ ጋር በዚህ ሁኔታም ትመጣለች። ከአሊፍ ጋር በዚህ ሁኔታም ትመጣለች ማለት ነው። ይሄንን በደንብ እያየን ማለት ነው። ካፍ አሊፍ ሌላ ቦታ ሲመጣ ጊዜ እንዳንደናባበር እንደዚህ ማወቅ ያስፈልጋል። አሁን ይሄንን ስንል ጊዜ እያንዳንዱ ካፍ በምን መልኩ እንደምትመጣ ማየት ያስፈልጋል ማለት ነው። ባካፍታ 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 ታካፍሳ 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 ቺ ሳ ናት። ባለፈው ደርሶ ለወላ እንዳየነው በዛ መልኩ ነው የሚንቀራት። ታካፍሳ ታካፍሳ ብለን እንደዛ ነው የምንቀራት ማለት ነው። ሌላው እነዚህ ግልጽ ናቸው። ባ ታ ሳ ኑን ያ ባአልፍ 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 ባ ታ ሳ ኑን 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 ያ ያ ባአልፍ ባአልፍ ሌላኛው ከላይ ያየናቸው እነዚህ ከላይ ያያላቸው አሁን ባታ ብለን የቀረናቸው ፊደላቶች ተያይዘው ሲመጡ ጊዜ እንዴት ይመጣሉ የሚለውን ደግሞ ልነግረን ነው ማለት ነው። ኑን አልፍ ኑን አልፍ ጥቁሯ ኑን ናት ብለናል። ቀይዋ ጥቁሯ አሊፍ ናት፣ ቀይዋ ኑን ናት ማለት ነው። ኑን ይቺ ናት፣ ጥቁሯ አሊፍ ናት ማለት ነው። ታ ታ አልፍ ታ አልፍ ታ አልፍ ታ እቺ ታ ናት፣ ያው አሊፋቺ ናት ማለት ነው። ያ አልፍ ያ አልፍ ያ አልፍ ያው አሊፍ እቺ ናት፣ ያዋ እቺ ናት ማለት ነው። ሌላኛው ሳ ነው። ሳ አልፍ ሳ አልፍ ሳ አልፍ ሳ አልፍ ሳ አልፍ ባሲን 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 ነው እንጂ ባሲን ብሎ ሲንን ሸድ ማድረግ የለም። ባስ አይባልም፣ በስም አይባልም፣ ባሲንም አይባልም። ባሲን ሁለቱን ኖርማል የሆኑ ፊደላቶችን ማያያዝ ነው ብቻ የሚጠበቀው ማለት ነው። አንዱን ሱኩን አንዱን ሸድ ምናምን ማድረግ የለም። ባሲን 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 ያሲን ይሄም እንደዛ ነው። ያሲን አይባልም። ብዙ ጊዜ ትልቁን ቁርአኑን ካን ስንቀራ ጊዜ ብዙ ሰዎች ጋር ያለ ስህተት ምንድነው? ያሲን ሲን ሸድ ይደረጋል። ይሄ አይደረግም ማለት ነው። ያሲን ነው ዘጋ ያለው ሲኗ መዳላት ሲኗን ቀላል አድርገን ነው የምንቀራው እንጂ ሸድ የላትም። ኖርማል በሆነች አለት መዳላት እዛ ቁርአኑ ላይ ስንገባ ጊዜ አደርሶ ሳሌ ላይ ይመጣል። እሱ እዛ እናየዋለን። ግን
እዚህ ጋም ሰንቀራ ምንድን ነው የምናደርገው? ያሲን 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 ኖርማል አድርገን እናስቀምጣለን ማለት ነው። ስለዚህ ደርሱ ታኒን በዚህ መልኩ የምንቀጥል ይሆናል። አላህ ጀለ ወዐላ ጀምረው ከሚጨርሱት አላህ ያደርገን። ለሱ ብለው የሱን ቃል ለማስተካከል ከምታገሉ ሰዎች አላህ ይበለን። አላህ ኢኽላሱን ይወፍቀን። አላህ ጾሙንም ለሱ ብለው ከሚጾሙና ከሚጨርሱ ሰዎች አላህ ይበለን። አላህ በያላችሁበት አላህ ይጠብቃችሁ። ቻናሏን እንዳትረሱ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።